ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 17 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። ከዛሬ ሐምሌ 17 ቀን 2018 ጀምሮ ለተወሰኑ ቀናት ያክል የኢንተርኔትና የድምጽ ፓኬጅ በነፃ ማዘጋጀቱን የኢትዮጵያ ቴሌኮም ይፋ አድርጓል። ይህንን በተመለከተ ሙሉ ዝርዝር መረጃውን ይዘናል። የዋጋ ንረት ላይ የሚነሱ ቅሬታዎችን ለመፍታት የሚያስችል አዲስ አሰራር ተዘርግቷል። ምንድነው? ይህንንም እናደርሳለን። አሜሪካ በ60 ሀገራት ላይ አዲስ የንግድ ታሪፍ ስለመጣሏ ተሰምቷል። እነዚህ ሀገራቶች እነማን ናቸው? ከምን ጋር ተያይዞ ነው? በዝርዝር እናደርሳለን። እንዲሁም የኢትዮጵያ ብሔራዊ ባንክ በዛሬው ዕለት አዲስ መግለጫ አውጥቷል። በዚህ መግለጫ መሰረት በባንክ አካውንቶችን ገደብ በተመለከተ ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም አሜሪካ በ60 ሀገራት ላይ አዲስ የንግድ ታሪፍ ጣለች። ዩናይትድ ስቴትስ የግዴታ ጉልበት ብዝበዛ የተካሄደባቸው ምርቶችን ለማገድ በቂ እርምጃ አልወሰደችም ባሎቻቸው 60 ሀገራት ላይ ከ10 እስከ 12.5 በመቶ የሚደርስ አዲስ የንግድ ታሪፍ ጥላለች። ከአርብ ጀምሮ ስራ ላይ የሚውለው ይህ አዲስ ታሪፍ ብሪታንያ፣ ቻይና፣ የአውሮፓ ሀገራት፣ ካናዳ፣ ጃፓንና ህንድን ጨምሮ በበርካታ የአሜሪካ ዋና የንግድ አጋሮችን ያካተተ እንደሆነ ቢቢሲ ዘግቧል። የፕሬዝዳንት ትራምፕ አስተዳደር የሚለው የጉልበት ብዝበዛን ለመግታት ቃል የገቡት ሀገራት 10 በመቶ፣ የቀሩት ደግሞ 12.5 በመቶ ታሪፍ ይጣልባቸዋል። የአሜሪካ የንግድ እንደራሴ ጄምሰን ግሪር በሰጡት መግለጫ ውሳኔው የሰብአዊ መብት ጥሰቶችን ለማረምና የሰራተኞችን ደህንነት ለማሻሻል ያለመ ነው መባሉን በዚህ ሰዓት ቢቢሲ አስነብቦናል። በሌላው መረጃችን የኢትዮጵያ ቴሌኮም ከዛሬ ሐምሌ 17 ቀን 2018 ጀምሮ የነፃ ኢንተርኔትና የድምፅ አገልግሎት አስታወቀ። ኢትዮጵያ ቴሌኮም የ2018 በጀት ዓመት ስኬትን በማስመልከት ለደንበኞቹ የነፃ የኢንተርኔትና የድምፅ አገልግሎት አቀረበ። ይህ የኢትዮጵያ ቴሌኮም ለደንበኞቹ ያቀረበው አገልግሎትም 1.5 ጂቢ የኢንተርኔት ዳታ፣ 15 ደቂቃ የድምፅ ጥሪና 30 አጭር የጽሑፍ መልእክት ያካተተ ነውም ተብሏል። የቴሌብር ሱፐር አፕ ተጠቃሚ ለሆኑ ደንበኞች ተጨማሪ 500 ሜጋባይት ዳታ የተሰጠ ሲሆን ያልተገደበ ጥቅል ተጠቃሚ ለሆኑ ደንበኞች ደግሞ የ10 ደቂቃ ነፃ የዓለም አቀፍ ጥሪ ስጦታ መዘጋጀቱ ተገልጿል። ይህ ነፃ አገልግሎት ከዛሬ ሐምሌ 17 ቀን 2018 ጀምሮ እስከ ሐምሌ 19 ቀን 2018 ድረስ ባሉት ቀናት ውስጥ ከሌሊቱ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ የሚያገለግል መሆኑን ኩባንያው አስታውቋል። በሌላው መረጃችን የዋጋ ንረት ላይ የሚነሱ ቅሬታዎችን ለመፍታት የሚያስችል አዲስ አሰራር ተዘረጋ። በማህበረሰቡ ዘንድ የሚነሳውን የቡና ጣዕም መለወጥና የጥራት መጉደል ቅሬታዎችን ለመፍታት በጥራት ማሻሻል ላይ ትኩረት ተደርጎ እየተሰራ ይገኛል ያሉት የቡናና ሻይ ባለስልጣን ዋና ዳይሬክተሩ ናቸው። ጥራትን ለማስጠበቅና የቡና ጥራትን ከተቀመጠው ደረጃ በታች የሚወርዱ አሰራሮችን ለማስቀረት የባለስልጣኑ ባለሙያዎች ወደ አምራቾች ዘንድ በአካል በመሄድ በምርት አሰባሰብና ዝግጅት ላይ አስፈላጊውን ማሳሰቢያና ክትትል እያደረጉ ይገኛልም ተብሏል። እንዲሁም ደግሞ ቡና ከለቀማ ጀምሮ በምድር ላይ እንዳይሰጥና የጥራት ደረጃን በተጠበቀ አልጋ ላይ ብቻ እንዲሰጣ የማድረግ ጥብቅ መመሪያ እየተተገበረ መሆኑም ተናግረዋል። በተጨማሪም በጥራት መጉደልና ባልተገባ መንገድ በሚካሄዱ የማቀናበር ሂደቶች ላይ የሚሳተፉ አካላት በሕግ የመጠየቅና የቁጥጥር ስራዎች ተጠናክረው መቀጠላቸውንም አንስተዋል። በገበያ ላይ የነበረውን የዋጋ ንረት ለማረጋጋት ከመሸጫ ጊዜ በፊት አምራቾችና ገዢዎች ጋር የግንዛቤ ፈጠራና የማስጠንቀቂያ መልእክቶች መተላለፋቸውን ያነሱት ኃላፊው
በገዢዎች መካከል የሚደረጉ አላስፈላጊ የሽሚያ ምክንያቶች ዋጋ ጭማሪ እንዲኖር እያደረገ መሆኑንም አክለው መግለጻቸውን በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን ከኢትዮጵያ ብሔራዊ ባንክ በኩል አዲስ መረጃ ወጥቷል። በዚህም በባንክ አካውንቶች ላይ ገደብ ስለመጣሉ ተሰማ። የኢትዮጵያ ብሔራዊ ባንክ በሕግ ከተፈቀደላቸው ውጭ በማንኛውም የቨርቹዋል ሀብቶች ግብይት ማድረግ በጥብቅ የተከለከለ መሆኑን በዚህ ሰዓት ባወጣው ሪፖርት አስታውቋል። እገዳው ቢትኮይንን ጨምሮ ሌሎች ክሪፕቶ ከረንሲዎችን ብቻ ሳይሆን ለማንኛውም ክፍያና ኢንቨስትመንት የሚያገለግሉ በዲጂታል መልኩ የሚተላለፉ መገለጫዎችንም ያካትታልም ተብሏል። በተለይ የሚከተሉት ተግባራት ሙሉ በሙሉ የተከለከሉ ናቸው ያለው ኢትዮጵያ ብሔራዊ ባንክ በቨርቹዋል ሀብትና በመደበኛ ገንዘብ መካከል የሚደረግ መመንዘር፣ በቨርቹዋል ሀብት መካከል የሚደረግ ልውውጥና ዝውውር፣ የቨርቹዋል ሀብትን ማስቀመጥ፣ ማስተዳደርና የፋይናንስ አገልግሎት መስጠት ተካተዋል። ህብረተሰቡ ከህጋዊ ተጠያቂነት፣ ከማጭበርበር፣ ከሳይበር ጥቃትና ከከባድ የገንዘብ ኪሳራ ለመጠበቅ ከነዚህ እንቅስቃሴዎች እንዲቆጠቡ ማሳሰቡን በዚህ ሰዓት ከኢትዮጵያ ብሔራዊ ባንክ የወጣውን መግለጫ ተመልክተናል። በመጨረሻም በኢትዮጵያ የሰለጠኑ የብቁና ሂሳብ ባለሙያዎች ቁጥር እጅግ አነስተኛ እንደሆነ ተገለጸ። በመሆኑም የተመሰከረላቸውን የሂሳብ ባለሙያዎች እጥረት ለመቅረፍ የሚያስችል ስልጠና ኤችኤድስቲ ስኪል አካዳሚ መሰጠት መጀመሩን አስታወቀ። በተቋሙ በትምህርትና ስልጠና ላይ ስትራቴጂክ ቢዝነስ ዩኒትስ በአካዳሚ ዳይሬክተር የቦርድ አባልና የሪስክና ኦዲት ቦርድ ሰብሳቢ የሆኑት አቶ ገቦዜ ደሳለኝ ለብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት በኢትዮጵያ በሂሳብ አያያዝ ቴክኒካል ብቃት ብቁ የሆኑ የሂሳብ ባለሙያዎች ቁጥር ከ500 አይበልጥም ብለዋል። ከዚህ ቀደም ስልጠናውን ለማግኘት ወደ ውጭ ሀገራት መሄድ አስገዳጅ እንደነበር ያወሱት አቶ ጎበዜ ይህንን የሚያስቀርና ከከፍተኛ ወጪ የሚያድን ስልጠና በአገር ውስጥ በድረገጽ አማካኝነት እየተሰጠ ይገኛል ብለዋል። ከ12ኛ ክፍል ጀምሮ በተለያዩ የሥራ ሁኔታዎችም ሆነ የትምህርት ዘርፎች ላይ የሚገኝ ማንኛውም ሰው በየትኛውም ቦታ ላይ ሆኖ ስልጠናው መውሰድ ይችላልም ተብሏል። በማኔጅመንት፣ በኦዲት፣ ፋይናንስ፣ ታክስ እንዲሁም በሌሎች የሙያ ዘርፎች በ12 የትምህርት አይነት ስልጠናው የሚሰጥ ሲሆን ትምህርቱን ለመማር ከ12 እስከ 18 ወራት ይወስዳልም ተብሏል። ለአንድ የትምህርት ዘርፍ የ3000 ብር የገንዘብ ክፍያ ብቻ የሚጠይቅ መሆኑን የገለጹት አቶ ጎበዜ 11 ድርጅቶች ስልጠናውን ይሰጣሉ ሲሉም አክለዋል። ከነዚህ መካከል 3ቱ የግል ድርጅቶች መሆናቸውን የገለጹ ሲሆን አዲስ አበባ ዩኒቨርሲቲን ጨምሮ 8ቱ ደግሞ የመንግስት ድርጅቶች ናቸውም ተብሏል። ለዕለቱ ያስኩላችሁ መደመጥ ያለባቸው መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።